ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀማው የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገው ጨዋታ ጨዋታ አዝጎ ጨዋታውን የሚደብር ጨዋታ ጨዋታ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባኦ ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር የተጫወቱ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። በዚህ ዓመት ጅማሬው የደስ አለው መጨረሻውም ያምራል ፈጣሪ ካለው። ቺላዬ ወንድሜ ብዙም አትዘን፣ ይልቅ የሲቲውን ከልብ አግዘን፣ ባይሆን እንጠራሃለን ሰርግ ደግሰን። ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ? የሃቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሃቨርት ማግባት ነው። የመጀመሪያው ክለቡ ላይ ነው፣ በሚያስፈልገን ሰዓት ነው። የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ፣ በጣም ማለት ነው። እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን። ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ ታርገና ባራታለን። ግን ገነርስ እንኳን ደስ አላችሁ። በስተመጨረሻ ወደ ፋይናል ቀርበናል ማለት ነው። የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው። የዚህ ዋንጫ ታሪክ በደንብ ታውቃላችሁ። ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ። ይቻላል ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን በእናትህ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ ጉስቶ ዴላፕ እነሱን ነው የሚያወጣው። እንችላለን። ሃቨርት ምንድን ነው የሰራው? አውጣው ወያላ እንችላለን። እንደን ምንጊዜም ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን፣ የወንድ ወጠጤ ሞላው ቡድን። ፈንዳ ትላለ በባዶ ሜዳ። አርሰናል ነው ይሄ ወንድ ማለት አርሰናል ነው። እንችላለን ጀማው እንችላለን። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለም ያርሰናል ደጋፊ ምናምን ይላል። ገባረለ እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለህ ነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባው እናውጣው ይላል። ይላል ረካ ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። የዘገነስ ለአራት ዋንጫ ይኸውላችሁ፣ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸው ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ።
ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር። ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠሩ። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድም። እናት የወለደችው ማለት ነው። ማንዬ እንችላለን። ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ካሞን ዲዲ ኢባላይዲ ዲዲ ኢባላይዲ አለ። ምንም ማድረግ አይቻልም። እንግዲህ ይቻለው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገርም ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ እባካችሁ ይወጥሩልኝ እያስበላችሁ ነው። እባካችሁ እየሞከርን ነው 4 ዋንጫ ለመብላት። ጎረቤትስ ብትሆን አናውቅም መራራት። ቼላዬ ለጥፈን አደረግናት ራት። እኔ ማለት ነው ከማሸነፋችን በላይ ምን ሲሆን እንደሚያስደስተኝ ታውቃላችሁ? ከረፍት በኋላ መጨረሻ ላይ ያልቅ ሲል ምናምን ጎል ማግባት ያለው ስሜት ማለት ነው። ያለው ስሜት ካይ ይችላል ሲጀመር ካይ ኪንግ ሀቨርትዬ ነው አባት ማጂክ በቃ ኖርድስ በዚህ ሌሊት በቃ ልብስ ላጥብ ነው ተነስቼ መሰለኝ። ይመቸን ምንም አይደለም። ይመቸን ቋጣሪ ተኛው ነው ቋጣሪን እስከ ሌሊት 7 ሰዓት ድረስ አስቀመጥ ነው። ቢስሚላ አስቋጠር ነው አስቀመጥ ነው እንቅልፍ ነሳ ነው ማለት ፋይናሊስት ሆነናል። በቃ ቼላውን ጥለን ፋይናሊስት ሆነናል። ካራባው ካፕ ከስንት ዓመት በኋላ የምናነሳው ካራባው ካፕ ነው የሚሆነው። ይመቸን እንችላለን። ይኸውላችሁ ኦንጎል የተባለውን ተጫዋቻችንን አላሰለፍነውም ነበር። ለዛ ነው ጎል በጊዜ አላያችሁት። ሀቨርትስ አባቴ ራይስ ወዳጄ ሀቨርትስ አባቴ ገላግሎናል። ቼላው ምንም ማድረግ አይቻልም። ወዳጃችን የለንደኑ ምንም ማድረግ አይቻልም። አስቀይመናቸዋል። ፋይናሊስት ሆነናል። በልደት ቀን የተሰጠ የሚገርም ስጦታ ነው። ወይኔ ጀማው ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ ነው። ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? አረ አምልጡ ወገን አምልጡ። ጃካ ምናምን ነገር የደረባችሁ ታድዳችሁ ራሳችሁን ሴፍ አድርጉ። በዚህ ይሻለኛል። በዚህ ቤት በኩል አምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን እኔ ከኢቨንቴ ላይ ወጥቼ ቀኝ ልሄድ ግራ ገባኝ። በቃ አፉ በሉን። በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። ምን አይነት ድል ነው! ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሀቨርትስ አረ ቢስሚላ ገላገልከን። ምን አይነት ጨዋታን ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምንችል ነው። በለፈለፉ ባፊ ጠፉ ማለት ነው። ለዚህ ሰውዬ ነው አርሰናልን ሳታቀው ዝም ብለህ ምላስን አታርዝም። ይሄ አርሰናል ነው እንድታቀው ብዬ ነው። አርሰናል ነው። ኢንካፔ ምንድነው ሲሰራ ያመሸው? ምን አይነት ተከላካይ ነው? ምን አይነት ግንብን ያስፈረም ነው? እረ ለኢንካፔ እስቲ ፍቅራችሁን ግለጹለት። እረ እስቲ ኮሜንቲን በኢንካፔ ፎቶ አጥለቅልቁልኝ። ኢንካፔ ይችላል እናትይን። ኢንካፔ የሚገርም በቃ ፐርፎርማንስ ዛሬ ትለያለ ነው ብለህ ቲክታክ ከዚህ ጨዋታ ተጫዋቾቹም እኛም ደጋፊዎቹ ሪከቨር ነው ማድረግ ያለብን። ስለ ጨዋታው እንደዚህ በል እንዳትሉኝ። የአርቴታ ስኳድ ፋይናሊ ለዋንጫ ደረሰ። ከስንት ጸሎት ከስንት ልብ ስብራቶች በኋላ እኔ ከዚህ በኋላ የዋንጫውን ጨዋታ ነው ማየው። ዊኬንድ ላይ ራሱ ኳስ ማየ አይመስለኝም። ያን ያክል ነው። ምን አይነት ስትረስፉል የሆነ ጌም ነው ዛሬ ያየነው። በመጨረሻው ደቂቃ ደግሞ ሄደን ማግባታችን ኧረ በስመ አብ። አሁን ብዙ ነገር ማለት አልፈልግም። ቲክታክ እናንተ መረፍት አድርጉ ወይም ብሌ እንገናኝ። በራስሽ ቆንጮራ ታረድሽ። ይሄ ነው በቃ ለንደን ኢዝ ሬድ ትላለ። ለንደን ቀይናት ምንጊዜም። አርሰናል አስመሰከረ ዛሬም። በዚህ ምሽት የካራባኦ ካፕ የግማሽ ፍጻሜ ወደ ፋይናል አንደኛው ክለብ ታውቋል። አርሰናል ላይ ጎል ማስቆጠር ይናፍቃል። የምን ካምባክ ነው? የምን ካምባክ? ግባ እናውጣው። መቃብሩ ላይ
ሃቨርዝ የለሳሳ ጥሩ ላይ መቃብሩ ላይ ሚስማር መታበት አበባ አስቀመጠላቸው። መቃብራቸው ላይ አበባ ነው ያስቀመጠው ከሃቨርዝ። ዴክላን ራይስ ነው የሚደነቀው። የቀድሞ ተጫዋቻቸው ሃቨርዝ አጨራረሱን አሳምራ አርሰናል አገባ። ቡንዛ አርሰናል ቡንዛ ከሃቨርዝ ቦናንዛ ፓፓፓፓፓፓፓፓፓ ለኤምሬትስ ማጣፈጫ ቅመም ለኤምሬትስ መደሰሻ ይሁን ያለ ከሃቨርዝ የመጨረሻ ደቂቃ ጎል። ዳኛው ከ30 ሴኮንድ በላይ ጨዋታውን እንዲጠብቁት ሆነ። ጎል ያስቆጠረው ግን አርሰናል ነው። ሃቨርዝ የቀድሞ ክለቡ ላይ መቃብሩ ላይ አበባ አስቀመጠበት ማለት ነው የሚቻለው እንጂ ጎል አስቆጠረ ማለት አይቻልም። አንደኛ ፎቅ ላይ ነው ያለሁት። ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ። ገብቶሃል አይደለ? መሞት ነው ፈልገው እስከ ጠዋት። ወይኔ ዲያምቦዚ ነው እንዴት ያረግ ነው? ቆይ እጅት ሊያረግ ነው ሲቢደግ ሰጥተው ሙሉ አስለቀስከኝ። ወይኔ ፓርላሜንቱ ስታዲዮን አስቀምጦ ጀመረ መጀመር ከታ ስቴክ ሲገም ከፍሬ በኩል በጋርናቸው በኩል ይሮጣ ምን አይነት ማንዳታ ሰጠው ትሪቆ ሆኖ የለንደኑ ንጉስ፣ የለንደኑ ቀበጥ፣ የለንደኑ ድምቀት ዛሬ ተለይቷል። አርሰናል ዛሬም በአስገራሚ ሁኔታ በመጨረሻዎቹ ታምራዊ ደቂቃዎች በሃቨርት ጎል አሸናፊነቱን አረጋግጦ ቸልሲን ጥሎ ማለፍ ችሏል። በደርሶ መልስ ጨዋታ አርሰናል ከአርቴታ ጋር ሆኖ ዛሬም በካራባኦ ካፕ የለንደን ድምቀት መሆኑን አስመልክቷል። ለንደን ዛሬ ቀይ ነበረች። እርግጥ ነው ብዙ ተንታኞች የአርሰናልን ጨዋታና የቸልሲን ጨዋታ በብዙ መላምቶችና በብዙ ቀመሮች ሊገልጹት ይችላሉ። ነገር ግን ውጤቱ ዛሬ ላይ አርሰናል አላፊ አድርጓል። ያውም አሰልችና እጅግ በጣም አድካሚ ከሆነ 96 ደቂቃ በኋላ በመጨረሻ ደቂቃ የተቆጠረ ድንቅ ጎል ከሃቨርት እጅግ በጣም ድንቅና አስገራሚ ጎል በረኛውን አልፎ ማስቆጠር ችሏል። ሪሞንታዳ ዛሬም የለም። አርቴታ ዛሬም የበላይነቱን አሳይቷል። በለንደን ሰማይ ላይም ቀያይ እሳቶች ሲፋፋሙና ሲግሉ ታይቷል። አርሰናል የአራት ዋንጫውን ግስጋሴ አሁንም እንደቀጠለበት ነው። ይህ የሚኖር ህይወት ነው። ሰላም። ምን አይነት ቲም ነው ያለን ግን ሀቢቢ? ምንም ለቋጠሩ ማይመች ማለት አስቡሃል። 90 ምናምንኛው ደቂቃ ድረስ ምድረ ወያላን አስቀምጠህ ጠቅስ ታደርጋቸው ማለት ነው። ይሄ ሀከር ነው ምናምን ያሉት ኮች ግን እንዴት ነው? ወግ ብቻ ናቸው ማለት ወግ። ዛሬው ጨዋታ ላይ ግን ፒየሮ ሂንካፒ ስፔሻሊ በቃ ፒየሮ ሂንካፒ ልታደንቁልኝ ይገባል ሀቢቢ። አብዛኞቻችሁ ያያችሁት ይመስለኛል። ዴክላን ራይስ ምናምን ሁሉም ጸደይ ናቸው፣ ግን ሂንካፒ ኢስቲቫኦ ነው ምናምን የሚባል ጎረምሳን ዋው ጽድት ያለ በቃ ነው ብቻ በጣም ደስ የሚል ጨዋታ ነበረ። ወደ ዌምብሌ ሀቢቢ ሲቲ ኦር ኒውካስትል ዋሬቨር የትኛውም ቲም ይምጣ አድርገን የመጀመሪያው ዋንጫችን ደብዘዝ አድርገን ሰጠናቸው። አባቴ ዌምብሌ መጣንልሽ። ወጋሚ እስካሁን አልተኛህም። አርሰናል ለዋንጫ አልፏል። አርፈተኛ። እኛ ለአራት ዋንጫ ነው የምንጫወተው፣ አንተ ለቶፕ 4 ነው የምትጫወተው። ምድረ ፎቃቃ በጠቅላላ እኛ አርሰናሎች ነን። ይህ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራባኦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ እፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራባኦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስቦ ነው ይገባ? ምን አስቦ 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሃቨርትዝ። ምን አለ ለማርቲኔሊ ቢሰጠው
ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሽ ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። ወይ ሃቨርት በስተመጨረሻ ፊሽካ ሊነፋ ሲል 97ኛው ደቂቃ ላይ ወስዶ ቅርቅር 1-0 እንግዲህ በሆነ ውጤት ኤምሬት ላይ አርሰናል ቼልሲን አሸንፏል ማለት ነው። በድምር ውጤት 4-2 በሆነ ውጤት ማሸነፍ ችሏል። ነገ እንግዲህ የሲቲና ኒውካስትልን አሸናፊ እንግዲህ ለዋንጫ የሚያገኝ ይሆናል ማለት ነው። ተፋላሚው እጅግ በጣም ግን ቅርዘዝ ያለ ጨዋታ ነበር። በተለይ ፈርስት ሃፉ እጅግ በጣም አጁዛ የሆነ ጌም፣ ከምሬ ነው የምላችሁ አጁዛ የሆነ ጌም። ሰከንድ ሃፉ ትንሽ ማጥቃቱ ተሻለ እንጂ በስተመጨረሻ ይሄ ኳስ ሃቨርት አግብቶት ባያልቅ እጅግ በጣም የሚደብር ጨዋታ ነበር። ለማንኛውም እንግዲህ አርሰናል ለዋንጫ ለፍጻሜ የሲቲን እና የኒውካስትልን አሸናፊ የሚገጥም ይሆናል። ኮንግራ ይመቻችሁ። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲ እና አርሰናል ቀፋፊ አይነት የካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ታርጌት ምናምን የሞከሩበት ጭራሽ 1 ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው። ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ 1 ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው የምነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው የአርሰናል የምቃወም ሰው ነኝ። ምንድነው ምንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ለንደይ ብሉ ጠጡ ነው አዛት ማን ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሃቨርዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ